በእኔ የታመነ ምሪቷን ምን ይላል? ይገዛል ይላል። ብዙ ተባዙ ምድርንም ሙሏት ግዟትም። ጌታ መባረክ ሲጀምር መባረክ የጀመረው የመጀመሪያው ሰው አዳምን ነው። መባረክ ሲጀምርም የመጀመሪያ የወጡት ቃላቶች አዳም ላይ ነው የወጡት። መልካም እንደሆነ ያየውን አዳም በሱ መልክና አምሳል የፈጠረውን አዳም አቆመውና መባረክ ፈለገ። እግዚአብሔር መባረክ ሲፈልግ እንደዚህ አለው፣ ብዙ ምድርንም እንበሏት። አዳምን ግዛ ሲለው ምድር ላይ ያለን ነገር በሙሉ አለው ለራስህ ጥቅም ቀይረው። ስታየው የማይጠቅም ሊመስል ይችላል። አንተ ግን ምን አድርገው? ለራስ ጥቅም ቀይረው። ሁሉ ጊዜ እግዚአብሔር አንድን ሰው ገዢ ማድረግ ሲፈልግ የሚያደርገው ነገር አንድ ነው። የማይመች ኢንቫይሮንመንት ውስጥ ያ ሰውዬ የሚጠቅም ነገር እንዲያ ያደርጋል። መንፈስ ቅዱስ ስለዚህ ዓመት አንድ የተናገረን ቃል አለ። የኢሳይያስ መጽሐፍ ምዕራፍ 57 ቁጥር 13 ላይ ያለ ቃል እንደዚህ ነው የሚለው፣ በእኔ የታመነ ምሪቷን ምን ይላል? ይገዛል ይላል። በእኔ የታመነ ምሪቷን ክብር ለኢየሱስ ይሁን። በዚህ ማለዳ የገዥነትን ቅባት ነው መንፈስ ቅዱስ በሕይወታችን ላይ የሚያፈሰው። የገዥነትን ቅባት ነው በሕይወታችን ላይ በኃይል የሚያፈሰው። መጽሐፍ ቅዱስ የያዝን ሰዎች ዘፍጥረት ምዕራፍ 1 እንከፍታለን። ምዕራፍ 1 ዘፍጥረት ምዕራፍ 1 ቁጥር 28 ዘፍጥረት ምዕራፍ 1 ቁጥር 28 እግዚአብሔርም ባረካቸው እንዲህም አላቸው ብዙ ተባዙ ምድርንም ሙሏት ግዟትም። ብዙ ተባዙ ምድርንም ሙሏት፣ ከዛስ ግዟትም። ክብር ለኢየሱስ ይሁን። አሜን። ዛሬ ስለ መግዛት ነው ለጥቂት ደቂቃዎች የምንማማረው። ክብር ለኢየሱስ ይሁን። አምናለሁ ከዚህ ትምህርት በኋላ መንፈስ ቅዱስ በሁሉም አቅጣጫዎች ላይ ገዢ ያደርጋቸዋል። አሜን። ገዢ ያደርጋቸዋል። እግዚአብሔር መባረክ ሲጀምር አንድን ሰው ለመጀመሪያ ጊዜ በታሪክ መባረክ ሲጀምር አስቡት። ጌታ መባረክ ሲጀምር መባረክ የጀመረው የመጀመሪያው ሰው አዳምን ነው እና መባረክ ሲጀምርም የመጀመሪያ የወጡት ቃላቶች አዳም ላይ ነው የወጡት። ከኔ ጋር ናችሁ? አንድን ሰው መባረክ ሲፈልግ የሚናገራቸውን ቃሎች ነው አዳም ላይ የተናገረው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። አስቡት፣ የመጀመሪያ ቤት ገዝታችሁ ቤታችሁ ረጅም ጊዜ ቤት አልባ ሆናችሁ ለመጀመሪያ ጊዜ ቤት ገዝታችሁ ቤታችሁ እንዴት ነው የምታስቡት? ያ ቤት የእናንተ ቤት ሆኖ አለኝ በምትሉት ማቴሪያል በሙሉ ነው የምታስቡት። አስቡት፣ መልካም እንደሆነ ያየውን አዳም በሱ መልክና አምሳል የፈጠረውን አዳም አቆመውና መባረክ ፈለገ። እግዚአብሔር መባረክ ሲፈልግ እንደዚህ አለው፣ ብዙ ምድርንም እንበሏት። ከዛ ቀጣይ የተናገረው ቃል ምንድነው? 5 በረከት ቃሎችን አዳም ላይ ተናግሯል። ቀጣይ የተናገረው ግዟት ነው ያለው። ዛሬ ስለ መግዛት ነው የምንማማረው። አሜን። ስለ መግዛት ስንመጣ መግዛት የሚለው ቃል 2 ትርጉሞች አሉት። የመጀመሪያው ትርጉም አንድን ነገር ለራስ ጥቅም መቀየር ማለት ነው። አንድን ነገር ለምን? ለራስ ጥቅም። አዳምን ግዛ ሲለው ምድር ላይ ያለን ነገር በሙሉ አለው ለራስህ ጥቅም ቀይረው። ስታየው የማይጠቅም ሊመስል ይችላል። አንተ ግን ምን አድርገው? ለራስ ጥቅም ቀይረው። ምን ማለት መሰላችሁ? ላስት ታይም ከአንድ መንፈሳዊ ልጅ ጋር እያወራን ነበር። እስራኤል ምድር ውስጥ ስላሉ እስራኤል ታውቃላችሁ፣ ምድረ በዳ ነው። በፍራፍሬ ግን አንደኛ ናቸው። አስቡት፣ የነሱ ትልቁ ዊዝደም እንደሆነ ልንገራችሁ። እኛ ጎርፍና ዝናብ ስናይ ለኛ አጥፊ ነው። እነሱ ግን አጥፊ የተባለውን ነገር እንደ ኩሬ እንደ ጉድጓድ ፈጥረውለት ለራሳቸው ጥቅም ያውሉታል። እግዚአብሔር ግዙ ብሎ ሲናገራችሁ የትኛውንም ችግር ለራሳችሁ ጥቅም ቀይሩት እያለ ነው። ስታዩት የማይጠቅም ሊመስል ይችላል፣ ግን ለማን? ለናንተ ጥቅም እንበሉት፣ ቀይሩት። ክብር ለኢየሱስ ይሁን። ስታዩት የበሰበሰ ያለቀ ነገር ሊመስል ይችላል። እዛ የበሰበሰው ነገር ውስጥ ግን እናንተን የሚጠቅም ነገር ስላለ ያ የበሰበሰውን ነገር ለራሳችሁ እንበሉት፣ ቀይሩት። ክብር ለኢየሱስ ይሁን። ብዙ ጊዜ ምሳሌ እናገራለሁ። ኮቪድ የሚባለው በሽታ ብዙ ቢዝነሶችን ዜሮ አድርጓል። ልክ ነኝ? ብዙ ሱቆች ተዘግተዋል። ኮቪድ የሚባለው በሽታ ደግሞ ቢሊየነር ያደረጋቸው ሰዎች አሉ። በሽታውን ሲያዩት ሌሎቹ ሱቅ ዘግተዋል፣ እነሱ አዲስ የሥራ ዕድል ታያቸው። እዚህ አይጠቅምም የተባለ ገዳይ የተባለ በሽታ ውስጥ ኦፖርቹኒቲ ታያቸው፣ እድል ታያቸው። ወዲያውኑ የቢዝነስ ታይፓቸውን ቀየረው፣ ሰዎች ቢሊየነር ሆኑ። እግዚአብሔር ገዢ ሊያደርጋቸው ሲፈልግ የሚያደርገው ነገር አንድ ነው። ገዢ ሊያደርጋቸው
አስታውሳለሁ አምና እንደዚህ ያልኳችሁ አሁን ብዙ ችግሮች ይፈጠራሉ ነገር ግን ብል የሆነ ሰው ገንዘብ የሚሰራበት አመት ነው ብዬ ነበር አይደል ለምን እንደዚህ ያልኩት ሁሉ ጊዜ እግዚአብሔር አንድን ሰው ገጂ ማድረግ ሲፈልግ የሚያደርገው ነገር አንድ ነው የማይመች ኢንቫይሮንመንት ውስጥ ያ ሰውዬ የሚጠቅም ነገር እንዲያ ያደርገዋል ከመጽሐፍ ቅዱስ አንድ ስፍራ ላሳያችሁ መሳፍንት 14 መሳፍንት ምዕራፍ 14 ከቁጥር 8 እስከ 10 መሳፍንት ምዕራፍ 14 ከቁጥር 8 እስከ 10 ከዚህ በኋላ እናንተን ያስቸገሯችሁ ትልልቅ ችግሮች የእናንተን በረከት ሲፈጥሩ ያለው አሜን የእናንተን በረከት ሲፈጥሩ ያለው አሜን ለዛን በጣም ባለጸጋ የምትሏቸው ሰዎች ብልጽግናቸው እንዴት እንደተፈጠረ ልንገራችሁ የሆነ ጊዜ የሆነ ድርጅት ውስጥ ተቀጣሪ ነበሩ ልክ ከዛ ተቀጣሪነት ተቀናሽ ሆነው ሲባረሩ እነሱ የታያቸው መውደቅና ስራ አጥቻለሁ የቤት ኪራይ ላጣ ነው የሚል ችግር አይደለም ልክ ከዛ ቢሮ ተባሮ እጃቸው ባዶ ሲሆን ያ የተፈጠረው ኢንቫይሮንመንት ምን እንደሚያረጋችሁ ታውቃላችሁ የራሴን ነገር መጀመር አለብኝ ብሎ እንዲነቁ ያደርጋቸዋል እግዚአብሔር ህይወታችሁ ላይ የተፈጠሩ ክፉ አጋጣሚዎችን በሙሉ እንዴት ለበረከት መቀየር እንዳለበት ያውቃል ሄሎ እሺ መሳፍንት ምዕራፍ 14 ከቁጥር 8 እስከ 10 ከጥቂትም ቀን በኋላ ሊያገባት ተመለሰ የአንበሳውንም ሬሳ ያይ ዘንድ ከመንገድ ፈቀቅ አለ እነሆም ምን ያይ ዘንድ የሞተን አንበሳ ያይ ዘንድ እሺ ከመንገድ ፈቀቅ አለ እሺ እነሆም በአንበሳው ሬሳ ውስጥ ንብ ሰፍሮበት ነበር እሺ ማርም ነበረበት እሺ በእጁም ወስዶ መንገድ ለመንገድ እየበላ ሄደ አድማሱን አዝቁም እሺ ወደ አባቱና ወደ እናቱ መጣ እሺ ማሩንም ሰጣቸው ማሩንም ምን አላቸው አስቡት ሳምሶም ነው ሊያጭ አንድ ሴት ሊያጭ ሄደ ሴትየዋን አገኛት ብዙ ነገር አደረገ ሲመለስ አንድ የሞተ አንበሳን አየ ወደ አንበሳው የተመለሰው በደንብ ስሙ ያ የሞተን አንበሳ አይተው ብዙ ሰዎች አይተው ታልፈዋል ይሄ ሰውዬ ግን እንደዚህ ያስብ ይሄን የሞተ አንበሳ ማየት አለብኝ አለ ቀረበ የሞተ አንበሳው ሰውየው ማራየ ነገርን ለራስ ጥቅም መቀየር ማለት የሞተ ነገር ውስጥ የሆነ ነገር ይገኛል ብሎ መመልከት ማለት ነው ሰውየው አንበሳው እንደሞተ ያውቃል ሊቀብረው አይደለም ወደሱ የመጣው በህይወታችሁ ላይ ሞት የሚሉ የተፈጠሩ የቢዝነስ ችግሮች ብዙ ነገሮች ካሉ አሁን አይኖቻችሁን ማጥራት ነው ያለባችሁ እዛ ውስጥ የሆነ የሚበላ ነገር አለ አሜን እዛ ውስጥ የሆነ ምን የሚበላ ነገር አለ ሰውየው ወክ እያረገ ያለ ይሄን የሞተ አንበሳ ጥዬ ማለፍ የለብኝም ማለት እዚህ የሞተ አንበሳ ውስጥ የሆነ ነገር አለ ምን ውስጥ የሞተ አንበሳ ውስጥ የሆነ ነገር አለ የሞተ አንበሳ ውስጥ ከዛ አንበሳው ጋር መጣ አየው ከፈተው ሲያየው ምን ሰፍሮበት ነበር ንቦች ሰፍረውበት ነበር አስቡት በዛ መንገድ ያለፉ ሰዎች በሙሉ አንበሳውን እያዩት ነው ይሄ ሞቷል ምንም ነገር አይጠቅምም ብለው ነው ያለፉት አይጠቅምም ያልሽው አይ እጅሽ ላይ ያለው ትንሽዬ ስራ ውስጥ አንቺን በፋይናንሱ ዓለም ገጂ የሚያደርግ በረከት አለ አይ ሪሲቭ ሄሎ ዮና የብዙዎቻችን ትልቁ ችግር ምንድነው ልንገራችሁ ገጂ እንዳንሆን የሚያደርገን ኤልሳን ቆሎ ምን ያሎቻችሁ ታቆታላችሁ ኤልሳ ቆሎ ብዙዎች ቁጭ በሉ ኤልሳ ቆሎ እሷ ቆሎ ከመጀመሯ በፊት ብዙ ቆሎ የሚሸጡ ሴቶች ሰፈር ውስጥ ነበሩ እና ቆሎውን ሲያዩት የዕለት ጉርስ ነው የሚታያቸው ይቺ ሴትዮ ቆሎ ስታይ ግን የዕለት ጉርስ አይደለም የሚታያት ኢንቨስትመንት ነው የሚታያት በጣም የሞተ የሚባለው ቢዝነስ ማንም ሰው ቤቱ የሆነ ምድጃ ጥዶ የሚሰራው ቢዝነስ ውስጥ ቢሊየንና ሚሊዮን ብሮች ታዩት ሳምሶም የሞተ አስክሬን የሆነ ሬሳ ውስጥ የሚበላ ነገር ታየው እግዚአብሔር ገጂ ሊያደርጋችሁ ሲፈልግ የሚያደርገው ነገር አንድ ነው እያንዳንዱ ሞተ የምትሉት ኢንቫይሮንመንት ውስጥ ለእናንተ ጥቅም የሆነ ነገር ያስቀምጣል ለዛ ነው ገጂ መሆን ከፈለጋችሁ ሞተ የምትሉትን ኢንቫይሮንመንት ለራሳችሁ ጥቅም ቀይሩት ለማን ለራሳችሁ ጥቅም ቀይሩት ለማን ጥቅም ለራሳችሁ ጥቅም ቀይሩት ክብር ለኢየሱስ ይሁን የዛሬ 2 ዓመት ነው 3 ዓመት ኢራን የምትባል ሀገር እስራኤልን ከሰሰቻት እስራኤልን የከሰሰቻት በምክንያት እንደሆነ ልንገራችሁ እስራኤል ደመናዬን ሰርቃኛለች ብላ ከሰሰቻት ምንን ደመናው የነበረው ኢራን ሀገር ላይ ነው
ኢራን በዛ ደመና አልተጠቀመችም። እስራኤል ደመናዋን ሰርቃት እስራኤል ምድር ላይ ዝናብ አዘነበችበት። ሄሎ ደመና የለኝም ብላ አልተቀመጠችም። የሚያዘንብ ኢንቫይሮንመንት እኔ ጋር የለም ብላ አልተጠቀመችም። ዙሪያ ያለውን ነገር አየችና ዙሪያዋ ካለው ሀገር ውስጥ ዝናብ አየች። ሄሎ እግዚአብሔር ገዢ ሊያደርጋችሁ ሲፈልግ የሚያደርገው ነገር አንዱ አይኖቻችሁን ይከፍተዋል። ሞተ የምትሉትን ነገር ውስጥ በረከት እንዲታያችሁ ያደርጋል። ሞተ የምትሉትን ነገር ውስጥ የሚበላ ነገር እንዲታያችሁ ያደርጋል። ሞተ የምትሉት ነገር ውስጥ አስቡት። ሳምሶም የጮኝነት ጥያቄውን አቅርቦ ሲመለስ ድንገት ላይ አይደለም አንበሳውን ያገኘው። ይሄን ቢያስ ሲሞት አይቶታል አስቀድሞ። ይሄን አንበሳ ማየት አለብኝ ብሎ ነው የመጣው። ምን ማለት አለብኝ? ይሄን አንበሳ ማየት አለብኝ። ይሄ የሞተውን አንበሳ ማየት ቀረበው። ከዛስ መንገዱን በሙሉ ይላል ምን እየበላ ሄደ? ማር መብላቱ ብቻ አይደለም ለቤተሰቡ ይዞላቸው ሄደ። ሄሎ ለምኖቹ ለቤተሰቦቹ ይዞላቸው ሄደ። ከዛስ ቤተሰቦቹን በሙሉ ምን አሉ? በሉ። ማሩን ከቀፉ አይደለም ያመጣላቸው፣ ማሩን ያመጣላቸው ከሞተ። አስቡት፣ ማሩ ከቀፎ ሁላችን እንደሚገኝ እናውቃለን። ይሄ ሰውዬ ግን ማር ከሞተ አንበሳ ይገኛል ብሎ ማር የሚፈልግ ሰው ነው። በረከትን የሆነ ስፍራ ብቻ አጠብቁት። ሞተ የምትሏቸው ነገሮች ውስጥ ገንዘቦች አሉ። ሞተ የምትሏቸው ነገሮች ውስጥ በረከቶች አሉ። አሜን አሜን። ገንዘብ የላቸው ብሏችሁ የምታስቧቸው ነገሮች ውስጥ እዛው ውስጥ የእናንተ በረከት አለ። አሜን። ሄሎ ኢየስ እየሰማችሁ ነው። ሳምሶም እንደዚህ ያደረገ። አባቱ ከቀፎ ነው ማር የሚጠብቀው። ሳምሶም ከሞተ አንበሳ ውስጥ ምን ይጠብቃል? ማር ይጠብቃል። ሞተ ከተባለ እናንተ አሁን ባለጠግነት፣ በረከት፣ መስፋት ስታስቡት ይሄ ስራውን ብቀይረው እኮ ብላችሁ የምታስቡት ኖ። እንደ ሳምሶም አይነት አይን ሊኖራችሁ ይገባል። እዚህ ስራ ውስጥማ እኔ ያልገባኝ የሆነ ነገር አለ። የሆነ ባለጠግነት አለ። የሆነ ፍሬያማነት አለ። የሆነ ተባረኩ። እወዳችኋለሁ። ይህንን የዩቲዩብ ቻናል ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ፣ ፎሎ አድርጉ፣ ሰብስክራይብ አድርጉ። ሻሎም